ሰበር ዜና ባለስልጣኑ የአብይን ሚስጥር ዘረገፉት ጉድ ወጣ ቤተ መንግስቱም ታምሷል ጀነራሉ ሰራዊቱ ለአሰብ ዘመቻ ከአማራ ክልል እንደሚወጣ አረጋገጡ ኤርትራ ኢትዮጵያ ላይ አዲስ ዘመቻ ከፈተች አንዲ ትግራይ ጀነራልም አስመራ ገብተው ከኢሳያስ አፈወርቅ ጋር ተገናኝተዋል ይህ ኢትዮፖስት ነው ሰራዊቱ በቅርቡ ሳምንታት ውስጥ ከአማራ ክልል እንደሚወጣ ጀነራሉ አረጋገጡ ጀነራሉ ከሰሞኑ ባደረጉ ስብሰባ ይሄንን ጉዳይ ለአማራ ክልል ባለስልጣናት እንደነገሯቸው ተሰምቷል የሰራዊቱን መውጣት ተከትሎ አረጋ ከበደ 300,000 የክልል ጦር እንዲያሰለጥኑ ታዘዋል በዝርዝር የምትሰሙት ጉዳያችን ነው የአብይ ቀኝ እጅ ሚስጥሩን ዘረገፉት ጠቅላዩ ከኤርትራ ጋር ስለገቡበት ውጥረት እስካሁን ያልተሰማ ሚስጥርም አውጥተዋል መረጃው ከፈረሱ አፍ የሚያስብል በመሆኑ አነጋጋሪ ሆኗል ባለስልጣኑ ያወጡትን ሚስጥር ተከትሎ ቤተ መንግስቱ ተሸብሯል ባለስልጣኑ ምን ሚስጥሮችን አወጡ የሚለውን እንነግራችኋለን በሌላ ሰበር መረጃችን ደግሞ የትግራዩ ጀነራል በአስመራ ከኢሳያስ አፈወርቅ ጋር መገናኘታቸውን የሚገልጽ መረጃ ወጣ ጀነራሉ ከፕሬዝዳንት ኢሳያስ ባለፈ ከኤርትራ ጦር አዛዥ ጀነራል ፊሊጶስ ጋር መምከራቸው ታውቋል ሱዳንና ትግራይ ያለውን የህወሓት ጦር ከኤርትራ ጦር ስለማቀናጀት በስፋት እንደተወያዩ ዘገባው ጠቁሟል ይህ የጀነራሉ እና ኢሳያስ መገናኘት የተሰማው ደግሞ ጀነራል ታደሰ ወረደ የፌደራሉ መንግስት ሊወረን ነው ባሉ ማግስት ነው ይበንዲ እንዳለ ኤርትራ በኢትዮጵያ ላይ አንድ ያልተጠበቀ ዘመቻ ከፍታለች እንቃኘዋለን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ በቀጥታም ወደ መረጃዎቹ እናምራ ሰራዊቱ በቅርብ ሳምንታት ውስጥ ከአማራ ክልል እንደሚወጣ ጀነራሉ አረጋገጡ ጀነራሉ ከሰሞኑ ባደረጉ ስብሰባ ይሄንን ጉዳይ ለአማራ ክልል ባለስልጣናት እንደነገሯቸው ተሰምቷል የሰራዊቱን መውጣት ተከትሎ አረጋ ከበደ 300,000 የክልል ጦር እንዲያሰለጥኑ ታዘዋል የመከላከያ ሰራዊት ምክትል ኢታማዦር ሹም ጀነራል አበባው ታደሰ የመከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳችሁ አቅም ለመቆጣጠር መስራት አለባችሁ ሲሉ ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መናገራቸውን ለጉዳዩ ቅርበት ያላቸው ምንጮችም ለዞብል ፖስት አስረድተዋል ጀነራሉ የአማራ ክልል መንግስትን ክልሉን ከመከላከያ ሰራዊት ተረክቦ ለማስተዳደር መንቀሳቀስ እንዳለበት ከክልልና ዞን ባለስልጣናት ጋር እያደረጉት ባለው ውይይት ማሳሰባቸው ዘገባው ጠቁሟል ምክትል ኢታማዦር ሹም በቅድሚያ በደብረ ብርሃን ከተማ ቀጥሮም በካምፖልቻ ተገኝተው ከክልልና ዞን ባለስልጣናት ጋር መወያየታቸው የተነገረ ሲሆን በመጪዎቹ ቀናት ደግሞ በጎንደርና ባህርዳር ከተሞች ተመሳሳይ ውይይቶችን ያደርጋሉ መባሉን ለዞብል ፖስት የደረሰው መረጃ ያሳያል እንደ ዞብል ፖስት የመረጃ ምንጮች ምክትል ኢታማዦር ሹም መከላከያ ሰራዊቱን ለሌላ ግዳጅ የማዘጋጀት እቅድ አለን በማለት የአማራ ክልል መንግስትን የራሱን የጸጥታ መዋቅር በማጠናከር ክልሉን ከመከላከያ ለመረከብ መስራት እንዳለባቸው ለተሰብሳቢ ባለስልጣናቱ አስረድተዋል ተብሏል ከዚህ ጋር ተያይዞ የአብይ አህመድ መንግስት ከሰሞኑ ለተለያዩ ወታደራዊ አመራሮች የማዕረግ እድገት መስጠቱ የሚታወስ ሲሆን ለወታደራዊ አመራሮች የተሰጠው የማዕረግ እድገት አንድምታ ከጀነራል አበባው መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ነው ከሚለው ንግግር ጋር የሚያያዝ ሳይሆን አይቀርም ተብሏል ይበንዲ እንዳለ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የክልሉ ጸጥታ ምክር ቤት የአማራ ክልልን ወቅታዊ ሁኔታ ለመገምገም በተሰበሰቡበት ወቅትም ክልሉን ከመከላከያ ሰራዊቱ ለመረከብ አቅማችንን ማጠናከር አለብን ማለታቸውን ባሳለፍነው ሳምንት መዘገባችን አይዘነጋም ይህንን ታሳቢ በማድረግም የአማራ ክልል መንግስት በጀቱን ሙሉ በሙሉ ለሚሊሻና የአድማ ብተና ምልመላ እና ስልጠና ተግባራት እያዋለው እንደሚገኝ የተለያዩ መረጃዎችም ይጠቁማሉ ምክትል ኢታማዦር ሹምና የክልሉ ርዕሰ መስተዳድር ይሄንን ይበሉ እንጂ የመከላከያ ሰራዊቱ ከአማራ ፋኖ ጋር እያደረገ ባለው ጦርነት ተከታታይ ሽንፈቶችን እያስተናገደ እንደሚገኝ ከአማራ ክልል የሚወጡ መረጃዎች ያሳያሉ
ጀነራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ስለማዘጋጀት ያነሱትን እቅድ በዝርዝር ባያስረዱም በኢትዮጵያና ኤርትራ መካከል ከጊዜ ወደ ጊዜ እየተካረረ ከመጣው የሁለቱ ሀገራት ወቅታዊ ሁኔታ ጋር የተገናኘ ሊሆን ይችላል ተብሎ ይገመታል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም የትግራዩ ጀነራል በአስመራ ከኢሳያስ አፈወርቂ ጋር መገናኘታቸውን የሚገልጽ መረጃ ወጣ። ጀነራሉ ከፕሬዝዳንት ኢሳያስ ባለፈ ከኤርትራ ጦር አዛዥ ጀነራል ፊሊጶስ ጋር መምከራቸው ታውቋል። ሱዳንና ትግራይ ያለውን የህወሓትን ጦር ከኤርትራ ጦር ስለማቀናጀት በስፋት እንደተወያዩ ዘገባው ጠቁሟል። ይህ የጀነራሉ እና ኢሳያስ መገናኘት የተሰማው ደግሞ ጀነራል ታደሰ ወረደ የፌዴራሉ መንግስት ሊወረን ነው ባሉ ማግስት ነው። ይህ በእንዲህ እንዳለ ኤርትራ በኢትዮጵያ ላይ አንድ ያልተጠበቀ ዘመቻም ከፍታለች። በጎጃም በፋኖ ታግተው የነበሩት መንግስት ባለስልጣኑ የተለቀቁት በጸጥታ ኃይሎች ትብብር መሆኑን ሲገልጽ፣ ሌሎች መረጃዎች ደግሞ ለፋኖ በሚሊዮን የሚቆጠር ገንዘብ በመክፈል መለቀቃቸውን እየገለጹ ነው። በሸዋ የተከሰቱት ጀነራል ደግሞ ፋኖ ትጥቁን ጥሎ ቤቱ እየገባ ነው የሚል አነጋጋሪ ግምገማ አሰምተዋል። የትግራይ ጊዜያዊ አስተዳደር የጸጥታ ኃላፊ ጀነራል ፍስሐ ኪዳና ወይም ጀነራል ፍስሐ ማንጁስ ባለፈው ሳምንት በኤርትራ አድርገው ሱዳን መግባታቸው ሲዘገብ ነበር። ጀነራሉ በወቅቱ ለጦር መሳሪያ ግዢ ወደ ሱዳን እንደሄዱ ተናግሮ ነበር። ለመንግስት ቅርበት ያለው ሉዓላዊ ሚዲያ በዛሬው ዕለትም ባጋራው መረጃ ደግሞ ጀነራሉ ከሱዳን መልስ በአስመራ አዲሃሎ ቤተመንግስት ከፕሬዝዳንቱ ኢሳያስና ጀነራል ፊሊጶስ ጋር መምከራቸውን ዘግበዋል። ዘገባው ከደህንነት ምንጮች ደረሰኝ ብሎ ባወጣው ዘገባ ጀነራል ፍስሐ ከኤርትራ መሪዎች ባለፈው ኤርትራ ከሚገኙ የፋኖ እና ኦሮሞ ነጻነት ሰራዊት ጋር ሳይገናኙ እንዳልቀረ ዘግበዋል። ጀነራሉ ከኢሳያስ ጋር በነበራቸው ቆይታ የሁለትዮሽ ወታደራዊ ኮሪደር በመክፈት ዙሪያ እንደተወያዩ የተገለጸ ሲሆን በተለይም በሱዳንና ትግራይ የሚገኘው የህወሓት ጦር እንዲሁም የኤርትራ ጦር እንዴት መቀናጀት አለበት በሚለው ዙሪያ መክረዋልም ብለዋል። በተጨማሪም በሱዳን በነበራቸው ቆይታ ከአርሚ 7 አዛዥ ጀነራል ሙዛይ ጋር እንዲሁም ከሱዳን የጦር መኮንኖች ጋር እንደመከረ ጠቁመዋል። መረጃችን የቀጠለ ሲሆን ይበንዲ እንዳለ በሌላ በኩልም ኤርትራ አንድ ያልተጠበቀ ዘመቻ ኢትዮጵያ ላይ ከፍታለች። ዘመቻው የአፍሪካ ህብረት ኤዩ ዋና መስሪያ ቤት ከአዲስ አበባ እንዲነሳ የሚል ነው። በቅርቡ የአፍሪካ ህብረት ኤዩ ዋና መስሪያ ቤትን ከአዲስ አበባ እንዲዛወር የሚጠይቅ አቤቱታ መቅረቡን ተከትሎ በሆርን ሪቪው ተመራማሪ በሆኑት በቤተልሔም ፍቅሩ የቀረበ አንድ ትንታኔ ይህ ጥያቄ በስሁት አመክንዮ ላይ የተመሰረተና የፓን አፍሪካኒዝምን ታሪካዊና መንፈሳዊ መሰረት የሚክር ነው ሲል ተችቷል። ጸሐፊዋ የሀቤቱታ ከኤርትራ ጋር የቅርብ ግንኙነት ባላቸው ግለሰቦች የቀረበ መሆኑን ጠቁመዋል። ትንታኔው እንደሚያስረዳው የአዲስ አበባ ምርጫ ድንገተኛ ሳይሆን የአፍሪካን የነጻነትና ራስን የመወሰን ፍላጎት ያረጋገጠ ኃይለኛ ታሪካዊ ውሳኔ ነበር። ኢትዮጵያ በቅኝ ግዛት ያልተያዘች ብቸኛ የአፍሪካ ሀገር እንደመሆኗ በአፍሪካ የነጻነት ንቅናቄዎች ውስጥ የማይናወጥ የሉዓላዊነት ምንጭ ሆና አገልግላለች። ቤተልሔም ይሄንን ታሪካዊ ምሳሌያዊነት ጊዜው ያለፈበት ብሎ መፈረጅ የፓን አፍሪካኒዝም መሰረታዊ መነሻ እንደመካድ ይቆጠራል ብለዋል። ጸሐፊዋ የአፍሪካ ህብረትን ከአዲስ አበባ የማዛወር ሙከራ የኢትዮጵያን ታሪካዊ ምሳሌያዊ እና ተግባራዊ ሚና ለመናድ የሚደረግ ሳይሆን ያልሆነ ጥረት ነው ብለዋል። ኢትዮጵያ አስተናጋጅ ብቻ ሳትሆን የአፍሪካ ህብረት ጥልቅ መንፈሳዊና ታሪካዊ መኖሪያ ናት ሲሉ ደምድመዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን የአብይ ቀኝ እጅ ሚስጥሩን ዘረገፉት። ጠቅላዩ ከኤርትራ ጋር ስለገቡት ውጥረት እስካሁን ያልተሰማ ሚስጥር አውጥተዋል። መረጃው ከፈረሱ አፍ የሚያስብል በመሆኑ አነጋጋሪ ሆኗል። አምባሳደር ሌንጮ ባቲ ስለ ኢትዮጵያና ኤርትራ ቀጣይ ጦርነት የኢትዮጵያ መንግስት ጦርነት የሚገባው የባህር በር ፈልጎ ሳይሆን የህወሓት እና የሻቢያ ጥምረት በእንጭጭ ካልተቀጨ ለማከላዊ ለመንግስት ስልጣን ስለሚያስፈራ ነው። በህወሓት ውስጥ ባሉ ጠንካራ መስመር ተከታታይ ኃይሎችና በኤርትራ መንግስት መካከል የተፈጠረው ያልተጠበቀ ጥምረት መሆኑን ተናግረዋል። አምባሳደሩ የግጭቱ ፈውዝ ያለው መቀሌ ውስጥ ነው ሲሉ የዓለም አቀፍ ማህበረሰብ ትኩረቱን በአሰብ ወደብ ላይ ብቻ ማድረጉ የግጭቱን ትክክለኛ ምንጭ እንዲስት እያደረገ መሆኑን በጽሁፋቸው ገልጸዋል።
አምባሳደሩ ሌንጮ ትንታኔ መሰረት በፌደራል መንግስቱና በህወሓት መካከል የተደረገው የፕሪቶሪያው የሰላም ስምምነት የሚቃወሙት የህወሓት አክራሪ ቡድኖችና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጋራ ዓላማቸውን ለማሳካት በሚስጥር ተቀራርበዋል። ይጥምረት በማህበራዊ ሚዲያ ጸምዶ በሚል ስያሜ መታወቅ መጀመሩን አምባሳደሩ ጠቁመዋል። የዚህ ጥምረት ዋነኛ ግብ በአዲስ አበባ የሚገኘውን የፌደራል መንግስት ማዳከምና ብሎ መጣል መሆኑን የሚገልጸው ትንታኔው ይህም በ1990ዎቹ መጀመሪያ ወደ አዲስ አበባ የተደረገውን የድል ጉዞ ለመድገም ያለመ ነው ብለዋል። ትንታኔው እንደሚጠቁመው የኢትዮጵያ መንግስት በኤርትራ በሚደገፉ የህወሓት አክራሪዎች የሚሰነዘርበትን ማንኛውም ጥቃት በቀጥታ ከኤርትራ እንደመጣ ጥቃት እንደሚቆጥረውና ይህም ራሱን ለመከላከል ወታደራዊ እርምጃ እንዲወስድ ሊያስገድደው ይችላል። እንዲህ ባለው ሁኔታ ውስጥ ኢትዮጵያ የአሰብ ወደብን የማግኘት ፍላጎቷን እውን የሚያደርጉ ሁኔታዎች ልትፈጥር እንደምትችልም ተገልጿል። አምባሳደር ሌንጮ በጽሁፋቸው ህወሓትና የኤርትራ ገዥ ፓርቲ ለረጅም ዘመናት የዘለቀ ወዳጅ በጠላትነት ግንኙነት እንደነበራቸው አስታውሰዋል። በአንድ ወቅትም የመንግስቱ ኃይለማርያምን መንግስት ለመጣል አብረው የተዋጉት እነዚህ ኃይሎች በኋላም የበላይነትን ለመያዝ ባደረጉት ፉክክር ለ2 ዓመታት የዘለቀ ደማዊ ጦርነት ውስጥ መግባታቸው ይታወሳል። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና ከኤርትራው ጋር የሰላም ስምምነት መፈረማቸው ከፌደራል ስልጣን የተገፋውን ህወሓትን እንዳላስደሰተውና ይህም ለቀጣይ ችግር በር መክፈቱን ትንታኔው ያብራራል። እንደ አምባሳደሩ ሌንጮ እምነት በአፍሪካ ቀንድ ሊፈጠር የሚችለው ሰፊ ግጭት ለማስቀረት ዓለም አቀፍ ማህበረሰብ ትኩረቱን መቀየር ይኖርበታል። የመፍትሄው ቁልፍ የአሰብ ጉዳይ ላይ ብቻ ማተኮር ሳይሆን ጦርነቱ እንዲቀሰቀስ የማይፈልጉትን የህወሓትን አክራሪ ኃይሎች ላይ ተጽዕኖ መፍጠር ነው። አምባሳደሩ በተለይ እንደ ጌታቸው አሰፋ ባሉ ግለሰቦች ላይ ያነጣጠረ ማዕቀብ መጣልና መሰል እርምጃዎችን መውሰድ የአክራሪዎቹን የጦርነት ፍላጎት ሊቀንስ እንደሚችል በመጠቆም ጽሁፋቸውን ደምድመዋል። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮዎቻችንን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።